ጤና ይስጥልኝ ተከበራችሁ ተመልካችና አድማጭ የቻናሌ ቤተሰብ ተከታታዮች ለሳቱ የተመረጡ መረጃዎችን አጠናክረን ይዘንላችሁ ቀርበናል። የሀገር መከላከያ ሰራዊት ጥሩ ቁመና እንደሚገኝ ተመላክቷል። የኡጋንዳ ጄኔራል ከአብይ ጎን እንደሚሰለፍም ገልጿል። በትግራይ ክልል አሳሳቢ ደረጃ ላይ እየደረሰ መጥቷል። በዚህም ጭንብል የለበሱ በትግራይ ላይ እንግዲህ ከፍተኛ ግፍ እየፈጸሙ እንደሚገኙም ተመላክቷል። እንዳስሰዋለን እስከ ፕሮግራም ፍጻሜ እኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚ መረጃችን በቀጥታ የምናልፍ ይሆናል። በምስራቅ ጎጃም ዞን ረቡ ገበያ አካባቢ ሲንቀሳቀስ የነበረ የጽንፈኛ ቡድን የአባጄ ብርጌድ ብሎ የራሱ ሰይሞ የነበረው እስከ ወዲያኛው ተሰናብቷል። እንዲሁም ጥምር ጦሩ በደቡብ ጎንደር ዞን በተካሄደ ወታደር ኦፕሬሽን ተብሎ የሚታወቀው የጽንፈኛ ቡድን አባልና መሪ የነበረው በተወሰደ ኦፕሬሽን እስከ ወዲያኛው ተሰናብቷል። ሰላም ይቅደም፣ ጦርነት አይጠቅምም የምንልበት በምክንያት ነው። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን መንግስት የዘረጋውን የሰላም አማራጭ ተጠቀሙበት ዘንድ ከወዲሁ ማሳሰብ እንፈልጋለን። ከዚህ ጋር በተያያዘም ሌላኛው መረጃዎች እየወጡ ይገኛሉ። ጠላት የሰላምን አማራጭ ቸላ ብሎ ወደ ውጊያ ከገባ የአየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማሚ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተናል ጄኔራል ይልማ መርዳሳ እንግዲህ በግልጽ ተናግረዋል። የኢትዮጵያ አየር ኃይል ዋና ጄኔራል የሆኑት አስተማማኝ የአየር ኃይል መገንባቱን በግልጽ አሳይቷል። ኢትዮጵያ ትውልድ መካን አለመሆኗን በግልጽ እያሳየች ትገኛለች። ዛሬም አዲስ ትውልድን ተክታ የሀገር ድንበሯን አይደፈሬነት እያስጠበቀች ሰላምን እያጸናች ወደፊት እየገሰገሰች እንደሚገኝ ተመላክቷል። ከዚህ ጋር በተያያዘ ዋና ጄኔራሉም እዚህ ጋር እያይዘው በተናገሩበት ዋነኛ ንግግር ይሄ ጉዳዩ ነው። ስለዚህ የማይደፈር የሚያተሰብ መሆኑን በግልጽ የተናገሩበት ጉዳይ ነው። ውድ ቻናል ተከታታዮች ሰላም ለሀገራችን ያደርግልን። ጦርነት አይጠቅምም። ከአብይ ጎን እቆማለሁ። ጄኔራል የዩጋንዳው ፕሬዝዳንት ልጅ የሆኑት እና የዩጋንዳ ጦር ዋና አዛዥ የሆኑት ጄኔራል ሞኡዚ በትዊተር ገጻቸው ላይ ያሰፈሩት መልእክት ላይ አነጋጋሪ ሆኗል። በትግራይ ላይ ጦርነት እንዳይነሳ እለምናለሁ፣ በጣም እወዳለሁ፣ ግን ጦርነቱ ሰልችቶኛል ብሏል። ጦርነት ከተነሳ ግን ከወንድሜ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎን እሰለፋለሁ ሲል በግልጽ በትዊተር ገጻቸው አስፍረውታል። የዩጋንዳው እንግዲህ ጄኔራል ዋነኛ አነጋጋሪ የሆነበት በዛትም ይገኛል። ከአብይ ጎን እሰለፍበታለሁ ያለበት ዋነኛ ምክንያት ጠቅላይ ሚኒስትር ዶክተር አብይን ከአፍሪካ ብቻ ሰው በዓለም የኖቤል ተሸላሚ የሆነበት ስለ ሰላም ከፍተኛ ቦታ ስለሚሰጡ ነው። ታጥቀው የሚንቀሳቀሱ ወንድሞችን በግሩፕን በተናጠል ሲገቡ ለሰላም ቅድሚያን በመስጠት እየተቀበለ ይገኛል። ዛሬም ቢሆን የሰላም በሮች ክፍት ናቸው። በህገወጥ መንገድ ነዳጅ ለመጫን ወንበሮች ወደ ታንከር እየተቀየሩ በተሽከርካሪ ከሰሞኑ በአፋር ክልል በቁጥጥር ስር ውሏል። እንግዲህ መቀመጫ ወንበሮችን ወደ ታንከርነት በመቀየር የታንከር የነዳጅ መሙያ በማድረግ ወንበሮች ናቸው። ነገር ግን የታንከር የነዳጅ ማጠራቀሚያ በማድረግ እጅግ አነጋጋሪ ሆኗል። ፖሊስ እንግዲህ ጥብቅ ቁጥጥር እያደረገ የማይጠበቁትን እያዘ ይገኛል። ከወላይታ እንግዲህ ወደ 4 የሚሆኑ በትራፊክ አደጋ ምክንያት ህይወታቸው ማለፉ ተገልጿል። እጅግ ከባድና እጅግ አስከፊ የሆነ የትራፊክ አደጋ መከሰቱ ተገልጿል። ከወላይታ ሶዶ ወደ ገሳ ከተማ ሲጓዝ የነበረ የህዝብ ማመላለሽ ተሽከርካሪ ዛሬ ቁልቁለት በተባለ ስፍራ ላይም ተገልጦ እንግዲህ የ4 ሰዎች ህይወት ሲያልፍ በንብረት ላይ ሙሉ በሙሉ በሚባል ደረጃ ኪሳራ አስተናግዷል። ሰላም ይቅደም። ትጥቃችንም ለመንግስትና ለሀገራችን ሰላም እንስጥ። እዚህ ጋር በተያያዘ በተለይ የትራፊክ አደጋ እጅግ ከባድ እየተከሰተ ነው። በተለይ ከደሴ ወደ አዲስ አበባ የሚጓዙ 31 ሰዎች ህይወት የበለው ዛሬ ደግሞ በወላይታ የ4 ሰዎች ህይወት የበለው ጥንቃቄ እናድርግ። ያረጁ መኪኖችን ባንጠቀም መልካም ነው። ብዙ ጊዜ የትራፊክ አደጋ እየተከሰተ ያለ በእነዚህ ባረጁ ተሽከርካሪዎች ነው። ሌላኛው ጉዳይ በትግራይ ክልል እጅግ አስከፊ ንግግር እየወጣ ይገኛል። በትግራይ ጭንብል የለበሱ እንግዲህ በትግራይ ነዋሪዎች ላይ አስከፊ ድርጊት እየፈጸሙ ነው። ለዚህ ደግሞ መንግስት አስፈላጊውን ህግ የማስከበር ዘመቻ ሰላምን የማጽናት እንዲወስድ መጠቆም ያስፈልጋል። በትግራይ ክልል ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው። ቢቢሲ ትግረኛ በትግራይ ክልል እየፈጸመ ስላለው የግዳጅ ወታደር አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳስሰው ዘገባው ከህወሓት ታጣቂዎች ባለፈ ጭንብል የታጠቁ ታጣቂዎች በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። ከነዚህ ጭንብል ያጠለቁ ታጣቂዎች የህወሓትን ወታደሮች ስለመሆናቸው
ያለው ግን አልታወቀም ተብሏል። ግንቦት እንግዲህ ባወጣው ዘገባ መስር ግንቦት 17 ጀምሮ በቢአዲ ከተማ አቅራቢያ በሚገኙ 2 የወርቅ ማውጫ ማዕድኖች እንደ ዋነኛነት ጠቅሷል። ከዚህ ጋር በተያያዘ በትግራይ ክልል በሁሉም ቀጠናዎች ይህ ጉዳይን አጠናክሮ እየወሰደ እንደሚገኝ አሳስቧል። ጦርነት አይጠቅምም፣ ለሀገራችን ለዓለማችን ሰላም ያድርግልን፣ በየትኛውም አቅጣጫ አያዛልቅም። የግብጽ መንግስት በአፍሪካ ቀንድ የተከናወነ ዲፕሎማሲያዊ ሽንፈትና ኪሳራን በርካቶችን እያነጋገረ ይገኛል። በአፍሪካ ቀንድና በናይል ተፋሰስ ቀጠና ውስጥ የግብጽ ቀጠና ቀጣይነት ያላቸው ዲፕሎማሲ ኪሳራዎች፣ ሽንፈቶች በወቅታዊ ክልሉ የፖለቲካ ተንታኞች ላይ ዋነኛ መነጋገሪያ ነጥብ በመሆናቸው ቀጥሏል። ካይሮ የኢትዮጵያን ለመክበብና ለመጫን የዘረጋችው ስትራቴጂካዊ መረብ አንድ ባንድ እየተበጣጠሰ መምጣቱን በግልጽ እየታየ ነው ተብሏል። በደቡብ ሱዳን ፓጋክ ድንገተኛ ውሳኔ። በቅርቡ ደግሞ የደቡብ ሱዳን መንግስት በጋምቤላ አቅራቢያ በሚገኘው የድንበር ከተማ ፓግ ላይ የነበረውን የግብጽ የቅድመ ክትትል ጣቢያ ሙሉ በሙሉ በመሰረዙ ግብጽን እያንኮታኳታት እንደሚገኝም ተመላክቷል። የሲኤፍ ስምምነት መጽናት የደቡብ ሱዳን በተለይ ታችኛው ተፋሰስ ሀገራት ታሪካዊ ኢፍታዊና አምባገነት ውድቅ በማድረግ የናይል ትብብር ማዕቀፍ ስምምነት ማጽናቷና ወደ ትግራይ መግባቱን የግብጽን የዘመናት ቪቶ መብት ይገባኝ ጥያቄ ሙሉ በሙሉ አጥቶ እንዲቀር አድርጎታል። በዚህም ኢትዮጵያን የመክበብ እቅድና አላማው እየከሸፈ እንደሚገኝ ተንታኞች እየገለጹ ይገኛሉ። ለምስራቅ አፍሪካ ለሀገራችንም ለጉረቤት ሀገራችንም ሰላም ያደርግልን። ጦርነት አያዛልቅም፣ አይጠቅምም። ሰኔ 9 2018 ዓ.ም ላይ እንገኛለን። ወቅቱ አረንጓዴ አሻራችን የምናስቀምጥበት፣ አካባቢያችን የአየር ንብረት የምናስቀጥልበት፣ አረንጓዴ ልማትን የምናስቀጥልበት፣ ችግኝ የምንተክልበት ወቅት ነው። ይህ ፖለቲካዊ አይደለም። ለሀገራችንና ለተተኪ ትውልድ የምናስቀምጥበት አሻራችን ነው። ይህ ወቅት ሁላችንም ለችግኝ ተከላ ትልቅ ቦታ ቢኖረን መልካም ነው እንላለን። ስለዚህ ይህን ካነሳን አይቀር ግብጽ አባይ እንዲቀጥላት ከፈለገች በዚህ ግሪን ሌጋሲ እንድትሳተፍ ያስፈልጋታል። ኢትዮጵያ አረንጓዴ ለበሰች ማለት ወንዞቿ ይቀጥላሉ፣ ግብጽም ተጠቃሚነቷ ይቀጥላል። ይሄ ነው ለሀገራችንና ለጎረቤት ሀገሮቻችን የሚጠቅመው። ጦርነት አይጠቅምም። ጦርነት እጽዋትን ጨምሮ የሚያወድም ምድረ በዳ የሚያደርግ ነው። በየትኛውም አቅጣጫ ሰላም ይቅደም። ጦርነት አያዛልቅም። ስለዚህ ችግኝ እንትከል፣ የአየር ንብረታችን እናስቀጥል፣ ልማታችን እናፋጥን። ውድ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጠቅላይ ሚኒስትር ዶክተር አብይ አንድ ነገር እያስተማረን በዚህ ይገኛል። በተለይ በአረንጓዴ አሻራ አንድ ህፃን እያሳደገ ባለበት እንግዲህ ከህፃኑ እድገት ጋር አብሮ የሚያድጉ ችግኞችን ማስታወስ በቂ ነው። ስለዚህ ለነገ ተተኪ ትውልድ ችግኞችን እንትከል፣ አረንጓዴያችን እናልብስ። ጦርነት ፋሽን አይደለም፣ የብዙን ህይወት እየበላ እያቀጠፈ ይገኛል። ለዚህ መንግስት ተደጋጋሚ ሰላም በሮችን ክፍት አድርጎ ይገኛል። እዚህ ጋር በተያያዘ በጦርነት የተጎዱ ትምህርት ቤቶችን መንግስት እንግዲህ የወንበር ድጋፍ እያደረገኛል። የገጠር ትምህርት ቤቶችን የወንበር ተማሪዎችን መልሶ ለማቋቋም እንግዲህ በከፍተኛ ሁኔታ እየሰራ ነው የሚገኝ። ስለዚህ ለልማትና ለሰላማችን ዘብንቁም። ጦርነት አይጠቅምም፣ አያዛልቅም። ወደ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የኢትዮጵያ ፌዴራል ፖሊስ ጤና አገልግሎት ዋና መምሪያ ኃላፊ በእጩ ፖሊስ መኮንን ስልጠና ላይ የሚገኙ ሕክምና ዶክተሮች ጎብኝቷል። በዚህም በሰኔ ወር እንግዲህ ሰኔ 9 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ጤና አገልግሎት ዋና መምሪያ ኃላፊ ኮማንደር አብርሃም ተፈራ በኢትዮጵያ ፖሊስ ዩኒቨርሲቲ በእጩ የፖሊስ መኮንን ስልጠና ላይ የሚገኙ ሕክምና ዶክተሮች፣ ስፔሻሊስት ዶክተሮች ጉብኝት አድርገዋል። በጉብኝታቸውም ያለውን መልከታ በጥሩ ሁኔታ እንዳለም አመላክቷል። ሁሉም ዘርፍ ባለንበት ሙያ ዘርፎች ለሰላም ቅድሚያ በመስጠት ልማታችን እናስቀጥል። ጦርነት ይውደም። መልካም ቀን እንዲሆንላችሁ ተመኘሁኝ።